ማንዴላ እንኳን እግዚአብሔር ጨርሶ ማረህ አወከኝ አይደል ማንዴላ እንዴ አብዱኪያ አንተነት ሙሉ በሙሉ የሰውን ደም በመምጠጥ ብቻ የምትኖር እንስሳ ማን ነው? አቤት እንቁላል አለ አላው ኪሎ ስንት ነው? እንቁላል አይደል ያልከኝ? ያኑ የምነው ዛሬ ዱላ ይዘህ ስማኝማ እስከ ዛሬ ቃምኩበትን ብር ባጠራቀም ዛሬ ጫት አላጣም ነበር ወይ? ይሄ አማኑኤል እብዶች ሆስፒታል ነው? አዎ። አጉላላቸው የሚባል ታካሚ ያላችሁ? እባክዎ መስመር ላይ ቆዩ፣ አይችልም መለስ። ታካሚ አጉላላቸው ትናንት ምሽት አጥር ዘሎ አመለጠጥ። ማን ልበል? እኔ ነኝ አጉላላቸው። መውጣቴን ለማረጋገጥ ነው የደወልኩት። ባለሱቅ አቤት እንቁላል አለ አላው ኪሎ ስንት ነው? እንቁላል አይደል ያልከኝ? አዎ። ኪሎ የለማ በፍሬ ነው የምንሸጠው። በኪሎ አሸጡም? አዎ። ይቅር። ምስርስ? ምስር አለ። በፍሬ ስንት ነው እሱ? እንዴ ልጁ አብዷል እንዴ? ምንድነው ያማል እንዴ? የለም እንዴ የለም በፍሬ። በቃ ይራስጪ። እሺ ስንት ላርግልህ? ሜትር ስንት ነው? ኧረ የባሰውን አጣምጣ። ምን ሆነ ነው? ያማል ለመሸጥ አይደል? ሂድ በእናትህ ትቀልዳለህ እንዴ? እንዴ ሰው ማባረር ጊዜ እየገደልክ እኮ ነው። በገዛ ብር? አረ ሂድ በእናትህ ሌላ ሰው ላስተናግድበት። አረ እኔ ራሴ ከታች ገዛለሁ። ሂድ ግዛ እስቲ በፍሬ የሚሸጥልህ ሱኖ ከስተመር። እኔ እኮ ጫት የማቆም ሀሳብ አለኝ። ሀሳቡ የሚመጣልኝ ግን ስመረክም እንዴ ምን ሆነሽ የተመለሽው? ምንድነው ያሰርክልኝ? ምሳ ነዋ። ምሳ ምን? ቆሎ በዋና እንዴ ትልቅ ቦርሳ ሳረግ ሱባኤ ምን መሰለህ? አይ በቃ ምሳ ነው። በቃ እንደዛ ምሳ ከሆነ ጭድም አድርግልኝ። ምን ያደርጋል ደግሞ ጭድ? ይሄን ሁላ ጥራጥሬ ከበላው እንቁላል ልጥል እችላለሁ። ማይ ቁርስ ስጭኝ እርቦኛል። ዛሬ በጧቱ ራብህ ምን ነው? እሺ እሰጥሃለሁ። ተከሬው ደሳለኝ ጋር ሳትሄጂ ቀድመሽ ሰተሽኝ ሂጂ። እሺ ትናንት እኮ ሄደሽ ቆይተሽ በጣም ነው የራበው። ደሳለኝ ጋር ምን ታደርጊያለሽ ደግሞ? ምንትን ምግብ ሰርቼ ሱቅ እንጀራ የለም አሉኝ ሲል ልሰጥህ ሂጂ ነው እንዴ? በጣም እኮ ነው የቆየሽውማ። የኔማ ምን ሆና ነው ብዬ እኮ ልጠራሽ ስመጣ በሩ ተዘግቷል። እስቲ ተነሳ ሂድ፣ እጅን ታጠብ፣ ቁርሱን ላቅርብ። ተነስ። የለም ቁጭ በል። ከዛ ምን ተፈጠረ ንገረኝ። ከዛ በሩ ጋር ሄጄ ስሰማ ደሳለኝ በጉሳ አስጨነቅሽኝ እኮ አላት። እማዬ ደግሞ አንተም እኮ በዛ ጉሳ እንዴ ነው የምታስጨንቀኝ? የኔ አንጀት አርሳለች። ከዛ አሬ ልጅ እንደው እንዴ ምኑን ከምኑ ነው የሚያገናኘው እንዴ? እንዳሰማው ዝም ብሎ መቀባጠር ጀመረ። ዝጊ ሴት ነው ዝም በይና ቁጭ በይ። ከዛ ምን ተፈጠረ ንገረኝ። ከዛ ደሳለኝ በቃ ምግቡን በኋላ ጨርሷለሁ፣ መጀመሪያ አንቺን ጉርሻ አላስቀድም ብሎ አንተ ባለፈው ሳምሪን ስታሻት እሺው እያለች እንደጮቹ እማዬም ልክ እንደዛ መጭ ዝም በል እናትህ ልክ ነሽ። መቀባጠር ጀምራ። ተነስ እጅን ታጠብ ተነስ። ባርጃልን ብር ያላስኩም ሸኘኝ ነው? አዎ ታግባሽ አለቃ እኔ ስራ ላቋርጥ እንዴ? ለምን? አንደኛ ነገር የቤቱ ስራ በዝቶብኛል፣ ሁለተኛ ደግሞ ደሞዝም አንሶኛል። እና ምን ችግር አለው? ደሞዝም ይጨመራል፣ ሌላውም ይስተካከላል። ሌላው ነገር ደግሞ የአንድ ሳምንት ምዕራፍ ትፈልጋለህ። ችግር የለውም አርፈሽ ነይ። እሺ አለቃ ስራ ላቋርጥ ነው። ስለነበረን ጊዜ እናመሰግናለን። ወንድሜ እስክሪብቶ ውስጥ እስኪ አንዴ ቸኩዬ ነበር የምጽፍበት። እንዴ ወንድሜ አልጽፍልኝ አለ። እቺው ሞክራት ይጽፍልኝ። ጠዋት አንድ ከሰዓት አንድ ማታ አንድ ይሄን በቀን 3 በተመቸ ሰዓት ችይቷ አልተነበበችኝም። አስነብበናል ሁሉ ነገር ተመቸሰ። ያማ እንደ ራኔ በሽተኛ አይደለሁም። እስክሪብቶ ልቀበል እየሞከርኩ የነበረበት ወረቀት ነው። እንደ 3 ወር ልትገል ነው እንዴ? ዝም ብለህ እስክሪብቶ ለመሞከር ነው የመጣው። ይኸው እስክሪብቶ እና ያ ቲሸርት ስንት ነው? የትኛው? አው 3500 ብር። አሃ
ያ ነገር ምንድነው? ካሜራ ነው። ይሰራል? አዎ በደንብ ይሰራል። መላክ ሆነሽ ልብስ ወድቆ ማለት ነው። ወድቆ ነበር? አዎ ወድቆ ነበር። ከዛ አነሳውልኝ። አልገዛውም። በቃ ግን ካሜራው ቀርጾኛል። ቲሸርቱን ሳነሳ በደንብ አድርጎ ቀርጸዋል። ለካካ በቃ ስትፈሱት ሜንሽን አድርጉኝ። እንዴት ቻላችሁበት ግን? አንተም ያለን እኔም ያለን አንተ እርጥብ ተነጣጥለን ከበላን ረጥበን እንሙት ተባብለን ቃል ገብተን እንደምታስቡ አይደለም። የዚህ ነገር ሁሉ ጠንሳሽ ዳዊት ነው ጓደኛችን። በአምላኩ ከመጣ እኔ እርጥብ ንክች አላደርግም። እሱ የራሱን በልቶ ወደኛ ይዞራል። እንዳጠሩት አለ። እኔም ዝም አልኩ። አልጠራም ብዬ ዝም። እኔ ወዳም ነኝ እንዴ? አዎ እውነቱን እናወራ ከተባለ በጣም ወዳም ናንተ። እኔ እኮ ሁላችሁም እኮ ስለሚያቀረሽልሻችሁ አንዴ ምን የምበላላችሁ አረ አይደለም። ገዝተን ዞር ስንል አይደለም ያንተ ምን ጨርሰው። ከዛ መንገዱ ሩቅ ስለሆነ እኛ እየበላን አንተ እያፈጠቅብኝ እኔማ በራሴ ስለምሰጋ እሰጣለሁ። በቃ ሳልጠግብ አይኔ ያስፈራኛል። ይሄን ያለው ዳምኝ እንዴ ይቀርታሽ። ግን እኮ ህፃን ያለን እኮ ልደታችሁን ስታከብሩ እኮ አንድ ኬክ ለኔ ያሰጡኝም አንድ ኬክ እንዴ። እና ሲጀመር እኮ ልደቱ ላይ እንዳይጠራ ባላለሁ ሁሌ ለምዱ ምን ታደርገኝ ነው አንተ ነገር ደስ ወይኑ ሰላሙ ያለህ ነው መምሩ ዋሪያ ወይ ተመስገን ወይ አቸሞይ ያገሬ ልጅ መምሩ አረ ጭፈራ ነው እኮ ነው። ቡርቴ ይሄ ምንድነው? ምን ይላል አንብቢዋ? ደረቅ እንጀራ አለ። የት ነው ያለው ደረቅ እንጀራ? ታዲያ የተለጠፈው የት ነው? እዚህ ቤት ነው የኔ ቤት። የሚሸት ነው ደረቅ እንጀራ ያለው በዚህ በተወደደ ጤፍ። ምን ችግር አለ? ትናንት በኮንታል አይደል አስገባሽው? አሃ እህል ስለገባ አውጥተሽ ልሸጪልኝ ነው? ምን ችግር አለ? በየቀኑ በትኩስ እንጀራ ትበላላችሁ። ለእናንተም ጥቅም ነው። የ3 ወር አስቤዛ እኮ ነው። ከመቀመጥ ብሸት ይሻላል። ማሽጭ ብሎሽ ነው የምትሸጪው? ቆይ ከመቼ ጀምሮ ነው የምቀኛ የሆንሽው? ቀብራራ ወሎዬ ምን አንተ ቀብራራ ምን አባት ይቅላንተልታይልሽ ቀብራራ ይለኛል እንዴ? ስለተበላሸ ነው በጓደኛዬ ስልክ እንድደውልልኝ ያደረኩት። ምን ሆኖ ነው ስልክ የተበላሸው? ምን እባክህ ባለፈው የሆነ የለበስኩት ጃኬት ዚቡ ተቀዶ በዛ ሾልኮ ወደቀና ተበላሸብኝ። ታዲያ ምን ችግር አለው? እኔ ሌላ ገዛልሃለሁ። የምር ነው አጎት? አዎ በጣም ነው የማመሰግነው። እሺ ፈጣሪ ያክብርልኝ። እንዴ ምን ችግር አለው? ዚፕ እኮ እዚህ ርካሽ ነው ገዛልሃለሁ። ዚፑን ነው እንዴ ያልከኝ? አዎ ምን ነው? አይ ምንም ችግር የለም። እና አሁን ምን እያደረክ ነው? የት ሆነህ ነው? አሁን በንግድ ባንክ በር ላይ እያለፍኩኝ ነው። ምን ነው ፈለከኝ? ልቁም? ጥሩ በቃ በዛ ካለፍክ አይቀር በጊዜ ወደ ቤት ግባ እንዳታመሽ። ፈጣሪ ሆይ የማልጠቀምበትን ነገር እና እኔን የማይጠቅመኝን ነገር ከህይወቴ ውልቅ አድርጋ አጥፋልኝ። ተመስገን። እንዴ ቆለጤ ጠፋ። 50 ግራም እኮ ማለት ግማሽ ኪሎ ነው። 100 ግራም እኮ 1 ኪሎ ነው። አልተማርኩም። ታውቂው የታደሰ ነው የራሴ ነው። ታደሰ ማለት እኮ የሚስቴ ውሽማ ነው። የእሱን ስም ለምን ትጠራለህ አንተ ቦርኮ ፐሳ? መጀመሪያ ምንድነው 10 ሚሊዮን ዶላር 10 ሚሊዮን ዶላር እንስጥህና አያትን እንደምታ በርግጫ እንግዲህ እርጅናው አልሰም በርግጫ መታት አለች። ይሄን የሚያመጣብኝ ተቀበለዋለህ? ይሄን ሐሳብ ኧረ እባክህ እናቴ ትሙት እንደው ያለ ማካበድ አዲሙት ነው ማለት ቀለል ላይ ልብትለው እናቴ ትሙት ለምን ማለት ነው ብድግ አድርገህ ማርያምን ለምን ቢስት 10 ሚሊዮን ዶላር እኮ ካለን ብጨምረው። ዶክተር አብይ እርሶ ለዚች ሀገር አመራርነት አይመጡንም መውረድ አለብዎት ብለንም የመናገር መብት አለ። ሞት አይደለም እንዴ? ሞተ እኮ ያ አላህ ወላሂ ያዘ ሞተ ወላሂ ሞተ በእርግጠኝነት ነበር ተከፍቷል። ወንድሜ ለመቃጠል ዘመን ደርሷል። እንዴት ነው ወንድማችን? ምንድነው? እናቴን አደረሽ
ስንቱን ያሳደገችኝ እናቴን አደራ አንድ ነገር ክፉ እንዳይነጋት። ምን ሆነ ነው? ቆይ ማታ ከስራ ስወጣ በቃ የመናጤ ልጅ ብሎ ሰደበኝ። እኔ ደግሞ ነፍስ ያደኩበት ነው። እግሩን ቀረጥኩት በገጀራ። ተጨካኝ ነው ግን እንኳን የሚያረክ እኔ እሱ ቋር በግዴ ቋር ለሚጸጽተኝ የሁለት ልጆች አባት እኮ ነው ሰውዬው። ሁለት ልጅ ያላባት አስቀረ። እኔ ችግር የለውም ከ15 ዓመት በኋላ ምናምን መውጣት አይቀርም። ግን 3000 ብር ነው ያለብኝ አንተ ጋር ብድር። የሆነ ለግላግል ይመጣል 4 ጥርሱን ስላሸርፍ ምን ማለት ነው? 3000 ብር አንተ ኪት ነው ምን ነው ከብላችሁ የለ እናንተ ምን ነው ታውቁ? ጓደኝነት ለመቼ ነው? እኔ እዚህ ነገሩ እኔ ለኝም ላስ ኪሱን ታውቁ የለ እንዴ? ልጁ ታውቃለህ? የእናንተ ጓደኝነት ታራ ምኑ ላይ ነው? ማንነት ተታሽሮ ዘግኖ የገባው ምንድን ማንነት ተታሽሮ ዘግኖ የገባው ምንድን ነው? ባንጃራ ላይ ሽሮ የዘገንኩት ማማ በሉት ደግሞ ያበዙታል። አንተ በክት ምንድን ነው? ሽሮና ነፍስ ነው የሚገናኘው። ምን እባክሽ የእነ ማማ በሉት እኮ ነው። የእነሱ ሽሮ ደግሞ ቅመም አለው። አንድ ዘግኜ በበላሁት እኮ ነው እንደዚህ ያሳስረውኝ እኮ 24 ሰዓት ሊሞላኝ ነው አሁን። አንተ ሽሮና ሽሮ ነፍስ ምንድን ነው? አሁን እኮ ኑሮ ውድነት እኮ ነው። ኩላሊት በሉት እኮ የሽሮ ዋጋ እኮ ላይ አንተ እውነትማ አለው እኮ ግን እኮ ሽሮና ኩላሊት እኮ እኩል ሆኗል ዋጋው እኮ። ቅመሙ ላይ ተሽዋላ ቅመም አላቸው ምናምን አላቸው። ያበደ እኮ ነው ሽሮአቸው እኮ የሚገርም እኮ ነው። በእናትህ ቤትን ብዬ ስገባ ሽሮአቸውን ቀምሽ። ኧረ እባክሽ በጣም ያበደ ነው። በቃ ምንም ሳትይዙልኝ መጣችሁ። የኔ ፍቅር ምን እንዳያስገምች እኔ እንጃ። እስኪ ያሳይ። ባለፈው እንደውም በጣም የምትወጂውን ጫማ በፎቶ አላሳይሽኝም? እኔ አላምንም። ጫማውን ገዛ በቪዲዮ ያገኘውልሽ። የሰው ልጅ እኮ በአለባበሱ ወይም በብሩ አይደለም የሚለካው። እና በምንድን ነው የሚለካው ታዲያ? የሰው ልጅ የሚለካው በሜትር ነው። ስንት ብር ትፈልጋለህ? እኔ ብዙ ቢሊዮኖች ቢመጡልኝ ደስ ይለኛል። አሁን ቢሊዮን ሳይሆን የምትፈልገው ብር ንገር። እኔ አሁን 200 ሚሊዮን። ምን አልክ? እኔ ብዙ ብር እፈልጋለሁ። እግዚአብሔር ሰው እኔ ብዙ ሰዎችን መርዳት እፈልጋለሁ። አይ ኖ አሁን አንተ ብር የለም? አዎ ምንም የለኝም። አሁን ደሃ ነህ? አዎ ምንም የለኝም። ከዚህ ድህነት የማያስወጣ ብር አሁን ንገር፣ ቃል አውጣ። በቃ 50 ሚሊዮን ይሁን ለጊዜው። ሰላም ዋሉ ጋሼ። ይመስገን። እንደው አንተም የቤት ኪራይ ክፈል ብለህ እንደው ክፍት ብሎ ሳይወጥ እኮ እንደው ምን ሆኖብኝ ይሆን አንጀቴን በልተውት እኮ ልጠይቆት ብዬ ነው የመጣሁት ጋሽዬ። አይቶኝማ የገዛ ልጄ ውሻ ብሎ ሰድቦኝ ሄደ እኔን። ወይ ጉድ! እንደው የዘንድሮ ልጅ እኮ እንደው ጭምልቅ ነው ያለው ጋሽዬ። ለኔ ተውት። እንዲህ ጆሮውን ይዤ አምጥቼ እግሮ ስራ አንበርክኬ ይቅርታ እንዲጠይቆት ነው የማደርገው። ምን አይነት ጨምላቃ ልጅ ነው ይሄ ውሻ ልጅ? አባይ ፈጠነ ያዘኝ እኔን ምስኪን። ሞልቷል ብራዘር ውረጅ። ሞልቷል እያልን እኮ ነው። ሞልቷል እያልኩ እኮ ነው። ውረድ። ልታስቀጣኝ ነው እንዴ? አንተ ጥፊ ነው እኔን የሚያቆመኝ። አልወርድም። ውረድ እያልኩ አይደለ? ማትወርድ ሳትለኝ ወርድ። ነገርኳችሁ እኮ እኔ ምንም አውቀው ነገር የለም እንዴ። በቃ ትራንስፖርት ላይ ነበርኩኝ። ረጅም መንገድ ስለሆነ የምሄደው ለምን 30 ደቂቃ ናፕ አላደርግም ብዬ ተኛሁኝ። ከዛ በኋላ ምን ተፈጠረ አላውቅም። ቆይ አንተ እንዴ ትራንስፖርት ላይ ትተኛለህ? ለምን አልተኛም? ሹፌሩ ና ስማ ከአንድ 2 ደቂቃ በኋላ ደውልልህ። ሰላም ብራዘር። ደህና ነኝ። እዚህ ሰፈር ነን? እዚህ ሰፈር አይደለሁም ግን ቤት ኪራይ እየፈለኩ ነው እዚህ ሰፈር። እና ስልክ አታስደውለኝ? ኦኬ ስልክ ነው? አይ በቴሌግራም ለካካ እና ስልክ አለ በራስ አትደውልም እንዴ? ባትሪ ዘግቶብኛል። ማማ ታን ጌሞ ባትሪ ዘግቶብኛል አላልክም እንዴ? አሁን መለሰ። ሰው እየጠበቁ ነበር። ትንሽ ቆይቼ እጠራካለሁ። ሰውዬው አዞ ነው? አዞ መስሎኝ ነበር። ጠጋ ብዬ ሰው ነው። ምን ሆነ ያኮረፍከኝ ልጅ? አባዬ እኔ በጣም መሮኛል። ወይ ዶክተር ሆናለሁ ወይ ደግሞ በቃ እሰደዳለሁ። ይሄ ደግሞ ምን አይነት ምርጫ ነው? ስንት ክፉ ዜና፣ ስንት የሚያስጠላ ዜና እየሰማን እንደዚህ አይነት ምርጫ ታስቀምጣለህ? እኔ አባትህ በህይወት እያለሁ አይኔ እያየማ መቼም ቢሆን በቃ ሻልሰ ዶክተር አትሆንም። ያገባች ጓደኛዬ ደወለችልኝና ራት ላይ እንብላ ምናምን ነገር አለችኝ። ከዛ አጋጣሚ ባለቤቷም ነበርና በቃ እሺ ምናምን ብዬ እዛው ሰፈር ነበረን ራት ልንበላ ቁጭ ማለት። ከዛም በኋላ ራታችንን እየበላን በመሀል የሆነች ልጅ መጣችና በቃ ቅፍ አድርጋ ምናምን መሳም በሉት አንገቷ ምናምን ገብቶ ሰላም አለ። ከዛም በኋላ ማለት በጣም ግራ ገባኝ። እሷ ጓደኛዬ በጣም ግራ ገባትና ከዛ ልክ እንደሄደች ልጅቷ ማነች እንደዚህ ሰላም የምትላት ምናምን ነገር አለች። ከዛ ምንም ሳያፈር ውሽም አይነች አለ። አፉን ምንድነው አይኑን አፍጥጦ ነው የሚባለው አፉን እንዳለ ከዛ ውሽም አይነች አለ። ከዛም በኋላ እንዴት እንደዚህ ትለኛለህ ብላ በቃ በጣም እንትን አለችው። ከዛም በኋላ በቅርቡ መኪናም ገዝቶላታል ቤትም ገዝቶላታል ምናምን ነገርና
ምንም የጎደለብሽ ነገር የለም። አዎ ስለዚህ በቃ ጸጥ ብለሽ ኑሪ። ይሄን ማጣት ካልፈለግሽ ጸጥ ብለሽ ኑሪ አላት። ከዛ በኋላ በጣም ተረብሻለች፣ ግን ጸጥ ብላ ተቀመጠች። ከዛ ትንሽ እንደቆየ የራሱ ጓደኛው ባለትዳር ሌላ ጓደኛው ማለት ነው ሴት ይዞ ወደ ሩም ሲገባ ታያለች። ከዛ ይሄ ጓደኛ አይደል እንዴ? አዎ ባለትዳር ደግሞ ታውቃለች፣ ሌላ ሴት ይዞ ነው እየገባ የነበረው። ከዛም በኋላ ከዛ ማነች ነው ስለ እሱ ሙሽማው ነች አላት። ከዛ ምን እንዳለች ታውቃላችሁ? የኛ ታምራለች። አባቴ ይሳው እትዬ ሆስፒታል ገባች። ለምን? ኧረ እኔ ነኝ የምከፍለው። ጓደኛዋ ነች። እንደዛ አትለኝም እንዴ? ሳሪ ከገንዘብና ከእውቀት የቱን ትመርጣላችሁ? እስኪ አንተኛው። ቲቸር እኔ ገንዘብን ነው መርጠው። ትሽ የማትረባ እኔ ባንተ ቦታ ቦን ኑሮ እውቀትን ነበር የምመርጠው። ያው ሰው እኮ የሌለውን ነው የሚመርጠው። ሰዎች እንግዲህ ሃይዞ ዶርዜ ገጠራማ ቦታ ላይ ለሚገኙ እህቶቼ የንጽህና መጠበቂያ ማለትም ሞዴስ እናበረክታለን። ተከተሉኝ። 88 ሰዎችን ህይወት ነጥቃልና ለዚህ ወንጀልህ ማብራሪያ አለ? አዎ በድንገት መኪና እያሽከረከርኩኝ ነበርና ፍሬን እምቢ አለኝ እና በግራ በኩል የሆነ ድግስ ነበረ፣ ብዙ ታዳሚዎች አሉ። በቀኝ በኩል ደግሞ ሁለት ሰዎች አሉ። ስለዚህ ታዳሚዎቹን ከምገጭ እነዚህን ሁለት ሰዎች ብገጭ ይሻላል ብዬ ወሰንኩ። ከዛማ አንደኛውን ከገጨሁት በኋላ አንደኛው አመለጠ። ከዛ እሱን ስከተል ወደ ድግሱ ገባ። ወይኔ በእናታችሁ ከጉድ አውጡኝ። በሚኒ ማትመመር አንተ በላቸው ወይ በላቸው በእናትህ እኔ እናቴ ትሙ ከጉድ አውጣኝ እኮ። አትጩ፣ ተረጋጋ። በቃ በላቸው። አንተ ሜጋነ ቀለሜ ነህ፣ ከትምህርተኛ አንደኛ፣ ከደረጃ አንደኛ፣ አንተ ከዓለም አቀፍ አንደኛ ነው የወጣው። ታውቃለህ። ወደ ገደለው ግባ። አትጩ። ኤክስን ፈልጉ ብላኛለች ማትመመር። ነገ ደግሞ የቤት ስራ ነው፣ ካልሰራት 50 ነው የምንገረፈው። በልዬ በማርያም ከጉድ አውጣኝ። አሁን እኔ ምን ላድርግ? ኤክስን ብቻ ፈልግልኝ። ኤክስን ፈልግልኝ። የት ነው ያለችው? ቆይ አሁን ታየዋለህ። እኔን ያቀኛል፣ ችግር የለውም። ማንዴላ እንኳን እግዚአብሔር ጨርሶ ማረህ አወከኝ አይደል? ማንዴላ እንዴ አብዱክያ አንተ መጣ። ይሄ ሁሉ ከተማ ነው? አዎ ከተማ ነው። ከተማ እኔ ለሙርት ይዛለ እንደ እንጫካ ያየክ ንፍታ። ሰላም ሰላም፣ እንዴት ናችሁ? የዛሬ ፕሮግራማችን ጤና በቤቶ የአመጋገብ ስነ ስርዓት ልናስረዳችሁ መጥተናል። አብራችሁን ሁኑ። ሁሌም ምግብ ከመብላታችን በፊት በውሃና በሳሙና እጃችን በደንብ መታጠብ አለበት። ሄደተ ሆዳ አርፈ ተከታታይ ያኑ የምነው ዛሬ ዱላ ይዘህ ስማኝማ፣ እስከ ዛሬ ቃምኩበትን ብር ባጠራቀም ዛሬ ጫት አላጣም ነበር። ወይ ሙሉ በሙሉ የሰውን ደም በመምጠጥ ብቻ የምትኖር እንስሳ ማን ነው? ሰላም፣ ጤና ይስጥልኝ። የሰዓቱን ዜና ይዤ ቀርቤያለሁ። አብራችን ቆዩ። ጠቅላይ ሚኒስትራችን በትናንትናው ዕለት ለእያንዳንዱ ወጣት 1 ሚሊዮን ብር ስጦታ ለግሰዋል። በቀጥሎ አቤቱ ዘንድሮስ የማንሰማው ነገር የለም። ምን ተጨማሪ ዜና መንግስት 5 ልጆች ላላቸው ቤተሰቦች 50 ሺህ ብር የወር ደመወዝ ጭማሪ እንደሚያደርግ ተዘግቧል። ፍቅር እንደሰማሽው እንግዲህ መንግስት 5 ልጆች ላላቸው አባወራዎች 50 ሺህ ብር ደመወዝ ሊጨምር ነው። እኛ ደግሞ 4 ልጆች ብቻ ነው ያሉን። ይሄን አጋጣሚ ግን ማሳለፍ ስለሌለብን አንድ የደበኩሽ ሚስጥር ልንገርሽ። ውሽማ አለችኝ። ምን አልክ አንተ? ቆይ እንዴት ብትደፍረኝ ነው እንደዚህ አይነት ነገር የምትናገረው? ቆይ አንዴ አስጨርሽኛ። ከሷም አንድ ልጅ ወልጃለሁ። አሁን ልጁን እናምጣውና እድሉ ተጠቃሚ እንሁን። አይ መቼስ በቃ ብሩ ከሚያመልጠኝ ይሻላል። በል በቃ ይዛቸው ነው። አይ ልጅ ደሞ እኮ ቁርጥ እኔን ነው የምትመስለው። ሰርቀው ያደረጉት ያጋልጣል የሚባለው ለካ ይሄ ነው። እንደምንም ብዬማ ሌላ አንድ መድገም አለብኝ ከሷ። ቆይ ብቻ እንዴ 3ቱ ልጆችስ? ሰውዬ አንተ ብቻ አይደለም እኮ ዜናውን የሰማው። ማለት ያው በቃ እነሱም አባቶቻቸው መተው ወስዷቸዋል። ትምህርት ቤት ደግሞ
አስተማሪ እንደፈነከትክ ርዕሰ መምህሩ ነገረኝ። ለምን ነው የፈነከትካት? እማዬ ደግሞ እንዴ ዥዋዥዌ እየተጫወትን ተራዬ ሲደርስ አልወርድም አለችኝ። ከዛ ፈነከትኳት። ሲጀመር ዥዋዥዌ ምን ይሰራላል? እኔ መጣሁ አይብረኝም። አንተ እኮ አስተማሪ ነህ። ኧረ ምንድን ነው ተኛበት፣ አትረብሽኝ እንጂ አርብ ኧረ ምንድን ነው ቀስ ብለህ እንጂ ልገላት ነው እንዴ? ካሳዘነች እና ተበዳለች። ሰላም እንዴት ነህ? አለሁ ሁሉ ሰላም አለን። እየቀረስኩሽ ነው፣ እዛ ጋር ካሜራ ይታይሻል። ኦኬ አለባበስሽ በጣም ነው የሚያምረው። አመሰግናለሁ። የኮስቱን ማወቅ ይቻላል እንዴ? ያው ሚሊየንስ ነው መናገር ይጠበቅብኛል? አዎ ብትነግሪን በጣም ደስ ይለናል። ለተመልካቾቻችንም 3 ሚሊዮን ብር 3 ሚሊዮን ብር በጣም ነው የሚያምረው። ገና ካገባው ምናምን እያየሁት ነበርና ምን እያረክ ነው? ምን እያረክ ነው? ባረጋቱን እንጂ ጨምላቃ። እና አንቺ ምን አስበሽ ነው መጀመሪያ እንዲለብሰሽ የምትጠር ማለት? ኧረ አንተ በእናትህ ፊት ለፊት ትልቅዬ ፖል አለ እንዳንጋጭ በእናትህ አንተ በቃ ቀልደህ ነው። ኧረ ምንም ነገር የለም በእናትህ ዝም ብለህ ሂድ። ደግሞ ስማኝማ በእናትህ ልጅነቴን ናፍቆኛል። እስኪ አኩኩሉ እንጩት። ኧረ አንተ በእናትህ አኩኩሉ ስላለህ እንዴ ሙድ እያስክ ነው እንዴ? ምን ችግር አለ? ኧረ በእናትህ አንተ አቀልል በእናትህ። እስቲ አንተ አባሮሽ እንጩት። አይዘኝም ብለህ አንተ ሳያየኝም ብለህ ምንድን እንደዚህ እየበላ ታዲያ ሰውነትህ የማይጨምረው ለምንድን ነው እንደዚህ እየበላ? ማላሙጥ ወንድም ማላሙጥ ግድ የለም።